ባደርግሽ ነው እንዳትቀሳቀስ ጆሮ ላይ ኩኩሻዬ ልትጣይ ኮነ የምትሄጂው ጸቡ ከኔ ጋር ነው ለዶክተር ለምንድነው ስለ ዲብ መጥፎ ነገር ሄደሽ ነገርሽ ዲብዬ ለማግኘት ነው የመጣሁት እንጂ በርበሬ ነሽ ማለት ነው ቤዛ የምትባል ልጅ ላያት ራሱ አልፈልግም ናበል ተነስናው ልታስፈራራኝ አትሞክር ትዳር ደግሞ ጥሩ ነገር ነው አዎ በዲብና ባዴ መሃል ገብተሽ አንተ ነህ ጥፋተኛ አንቺ ነሽ ጥፋተኛ ማለት አትችይም እንደዚህ ሊፈነዳ የሚደብርሽ ከሆነማ በቃ ሁሌም ካንቺ ጋር ነው ስጠይቅ እኮ ልታስረዳኝ እንጂ ልትናደድ አይገባም ቀኑን ሙሉ ካንቺ ጋር ነው አትጠብቂ በተቃራኒ ሁሉም ነገር እንዳይሆን ነው ያደረገችብኝ የዳኒ ፍቅር አናትሽ ላይ ወጥቶ ቆይ እዚህ ከመጣ በኋላ እኮ ጸባይ ተቀያይሯል ምን ነው ያኔ ልጆች ነበር የምርሽ ነው ምን የሚረብሽኝ ነገር አለ እኔ ለሊ ጓደኛ ነኝ ኢንስፔክተር እንደዛ ነው እንዴ አዎ ጥሩ ነው በላንተ ቀጥ በስተመጨረሻም ገባት ይሄ ደግሞ እዚህ ምን ይሰራል ማንን ዳይመንድ ነው ከሰፈር ወዴት ይሄድልሽ ማዘሯ በሰፈር ኮንማ ቅድሜ እኔ ሰፈር ነበርኩ በነገር አትፈልጊው በቃ ማዘሯ አንቺ እጂ ነው ይመጣልሽ ይኸው ኩኩሻዬ ልትጣይ ኮነ የምትሄጂው ጸቡ ከኔ ጋር ነው ኧረ አይደለም ማዘሯ እኔ ካልደረሱብኝ እንደማልደርስ ታውቂያለሽ አልጣለሁ በሽ ከምን አርጌ ዱቄ ማብቃቀው አንቺ ምን ያስጮሃል ምን ፈልገሽ ነው መተሻ አጠገቤ ቆምሽ እየተከታተልሽ ነው ማ እኔ አንተ ልከታተል ታዲያ ምን ፈልገሽ ሲጀመር ሰሞኑን በተደጋጋሚ ዞር ስል አጠገቤ እያገኘሽ ነው ምን ፈልገሽ ምን እሺ ነው ዝም ብላ አታውራ እባክህ ቀላል አወራለሁ ምንድነው ሰውን በዚህ ልክ መከታተል እንዴ ቆይ ሲጀመር ምን ፈልገሽ ማን ነው ቆይ ጭራሽ እኔን መሰለል ጀመርሽ ቆይ ማን ነው ሰሊልኝ ዳይመንድን ሰሊልኝ ብሎ ይላከሽ ማን ነው ንገሪ ማንንም ስራ አላጣምሽ አንተ የሚከታተለው ደሞ ቦታውም ሰፈሩም ያግል እንዳልሆነ እንዳትረሳሽ አራ ስትፈልግ ይኸውልሽ ተነጣፊበት እኔ ይኸውልሽ ይሄ ድንጋይ እንደውም አላዋጥ ካዴብ ከሩቱ ነው የሚሆነው እንዴት ናችሁ አዴ ወይ ቅድም ከዶክተር ጋር ወዴት ነው ሄዳችሁት ምን ነው ችግር አለ እንዴ አዎ አዴ አለ ምንድነው እሱ ቆይ ቤሪ ማናት ለዶክተር ለምንድነው ስለ ዲብ መጥፎ ነገር ሄደሽ ነገርሽው እኔ ምን ብዬ ነግሯለሁ ራሱ ያየው ነው እንጂ ምንድነው ያየው ቆይ ምን አናደደሽ ሩታ ችግር አለ እንዴ አዲስ አጥቶ ዲብ ነው ጥፋተኛ ከሌላ ሴት ጋር የነበረው እኮ እሱ ነው አዴስ ከማን ጋር ነበር የነበረችው ከዶክተር ጋር ምን ነው ከዶክተር ጋር በዚህ ልክ መቀራረቡ ለምን አስፈለገ ቆይ ሩታ ምን እያልሽ ነው አዴ ከፈለገችው ሰው ጋር መቀራረብም ያለ መቀራረብም መብት አላት እሺ ቆይ አነጋገርሽ ዛሬ እንዴት ነው ወይስ ዲቭ ነው ይላክሽ እኔን ማንንም አላከኝ ስሚኝ አዴ ዲቭ በጣም ነው የሚያፈቅርሽ አረ ስለሚወደኝ ነው ዝም ያለው ዶክተር አልነገረሽም እንዴ እናት እኮ ታማሚ ስለሆነች ሊያስረዳት ስላልቻለ ነው አንቺ ልትረጁ ይገባል ለምን ራስሽን በኔ ቦታ አርግሽ አታዩም ሩታ በጣም ከባድ እኮ ነው ይገባኛል ግን ደግሞ ማወቅ ያለብሽ ነገር አይደል ምን ሩታ እናቱ ከዚህ እንደልሽ ነገሮች ሁሉ ይተካከላሉ ለሚያልፍ ጊዜ ባክሽ እንደዚህ አትሁኝ ዲቭ በጣም ተጨንቋል ልትረጁ ይገባል እሱ የኔና የሱ ውሳኔ ነው አንቺም ሆነ ሌላ ሰው ጣልቃ መግባት የለበትም እሺ አንቺ ታውቂያለሽ ግን ደግሞ ከዶክተር ጋር ብዙ ባትቀራረቡ ጥሩ ነው እኔ እንዳየዋችሁ ዴቭ ካየ በጣም ይናደድብሻል ይሄን ያህል ምን ስናደርጋይሽ ቆይ ዛሬ አነጋገርሽ እንዴት ነው ሩታ አሁን ደህና ናት ከዶክተር ጋር መገናኛት ሌላ ምን ነገር አለ ከዶክተር ጋር ስላየሽ ለምን ነው በዚህ ልክ የተናደድሽው እኔ ማላቀው ነገር ካለ ንገሪ አይ ምንም የለም እኔ ዶክተር ብቻ ለማለት ፈልጌ አይደለም ዛሬ ልክ ይሆንሽ አይመስለኝም አዴ ለራሷ ምን አይነት ስሜት ውስጥ እንደሆነች አልገባሽ ከዴቭ በላይ እኔ ተጎድቻለሁ ትንሽ እንኳን የደረሰብኝን ነገር በኔ ቦታ ሆነሽ ለማየት ብትሞክሪ መተሽ እንደዚህ አትናገሪም ነበር ሩታ እኔ ተነሽ ወይዴ እኔና አንቺ ማውራት አለብን ነይ ዴቪ በጣም ቆየ ሩቃ እንደሄደው እህቱን ፍለጋ ነው የወጣው እህቱ ሊዱ እኮ እዚህ አይደለችም ያለፈው ወር ተገናኝተን ነበር እሷ ጋር በጣም የቅርብ ሰው ነሽ ማለት ነው ለዴቭ ቤተሰቦች አዎ እንዴት ነሽ ደህና ነሽ እንዴት ነሽ ደህና ነሽ እኔ እመጣለሁ ብዬ አንቺ ቀደምሽኝ አይደል ምን ላድርግ ሁሌ እመጣለሁ እያልኩ ይሄው አሁን ግዴታ ሲሆንብኝ መጣ ምን ነው በሰላም ነው የመጣሽው ስለ አደይና ስለ ዴቭ ጉዳይ ላወራሽ ነው የመጣሁት ዴቭን ታውቂዋለሽ እየማናት ቆንጆ እሷ ልጄ ናት እንዳትዪ አይ ፍቅር አይደለችም እና ማናት የዴቭ እጮኛ ነኝ ምን አንቺ ስርዓት የሚባል ነገር አልፈጠረብሽም እንዴ እኔና እሷ እኮ ጓደኞችሽ አይደለንም እዛ ዴቭን የምትጠብቂበት ቦታ ሄደሽ ጠብቂ
ይኸውልሽ እኔ ስነ ምግባር የሌለው ልጅ ደስ አይለኝም። እውነቱን ስለተናገርኩ ነው። በይኔ ካልሆነ ከኔ ጋር እናወራለን። በትልቅ ሰዎች መካከል አይገባም። እያስወጣችሁኝ ነው? ይሄ ሁሉ እኮ ያልሚ ስራ ነው። አይ አልሚ ደህና ሰው መርጣ ሞታለች። ይቅርታ እንደዚህ እንድትማረሪብኝ እንኳን አልፈልግም። እዛው ሆቴል እጠብቀዋለሁ። ደግሞ ይቺው የዴቭ እናት ያመጣቻት ናት። እኔም እንዳንቹ ዛሬ ገና ነው ያዩዋት። ወይ ጉድ! ቆይ ልጆቹ መሀል ምንድነው የገባው? አንቺስ እንደዚህ እስከሚሆን ድረስ ለምን ዝም አልሽ? ወይ ጉድ! እዚህ በጣም ይጨንቃል። ዴቢ ሲመጣ እዛው ሆቴል እንዲመጣ ነገሩት። እሺ አንቺ ማንሽ? ቆይ ቤሪ አሃ ይሄን ነገር አቆላምጠሽው ነው መሰለኝ እንጂ በርበሬ ነሽ ማለት ነው። ምን ነው የሚለው? እኔ ደግሞ አሹ ቀብራራው የሚይ ልጅ ይባላል። አሹቲ ልትይን ትችያለሽ። ኦኬ አሹ። አንቺስ? ሮማን። ጥሩ በቃ እኔ ልሂድ። ዴቢዬ ሲመጣ እንደነገርኳችሁ። እሺ እሺ እንናገራለን። አዎ የተባልነውንማ ማድረስ ግዴታችን ነው። አታስቢ። ኦኬ አሹ ኦር አሹቲ ባይ። የሰጠኸኝን ካርታ ለሌለ የሰጧት ነው አይደለም? እሺ አምንሻለሁ። ታዲያ ካመንከኝ ለምንድን ነው እኔ ላይ እንደዚህ አይነት ነገር ያሰብከው? አሁን ለኔ ብለሽ ዲቭና እናትሽን ወጭተሽ ገንዘብ ስለምታስገኝልኝ ነው እንጂ አላምንሽም። ብሩን ካገኘ በኋላ ምን እንደምታደርገው? ለቤዛ ነው። የሆነ ነገር ልንገርሽ። ምንድነው? ቤዛ ልትፈታ ነው። እንዴት? ገጀራውን አስያዝ ነው። ሁሉንም ነገር እሱ ሊያላካክነበት እናማ ገንዘብ ከተገኘ እህቴ መፈታቱ አይቀር። ለሷ ነው ይሄን ሁሉ ነገር የምታደርገው? እና ካለሷ ሌላ ማን አለ? በጣም ትገርማለህ። ለነገሩ እኔን አይመለከተኝም። ቤዛ የምትባል ልጅ ላያት ራሱ አልፈልግም። እንዴ እኔንስ? አንተንም ካሁን በኋላ ላይህ አልፈልግም። ቆይ እኔ ምን አደረኩ ደግሞ? አሁን ቤት ስገባ ማሚ የምትጠይቀኝ ነገር ስለማታውቅ ነው። የፈጠርክብኝ ትልቅ ችግር ነው። ገንዘብ ከሆነ ችግር በቀላሉ ማግኘት እንችል ነበር። አንተ ግን እኔን መጉዳት ነበር ፍላጎት። ደወለልኝ። ማይሆን አደይ ሰው አጥቶ ይበልጥ ትሰበራለች። እንደዛ እስኪሆን ድረስ ዝም ብለን ማየት የለብንም። እሺ አመልማል። ልጅሽ ወዴት ሄደች? እሷንም ማገኛታለሁ ብዬ ነበር አመጣጤ። እሷም የለችም። ዘንድሮ ምን እየተካሄደ እንደሆነ እኔም ግራ ግብት እያለኝ ነው። ምን ነው? ወዴት ሄደች? ሄሎ ዴቭ። ሄሎ ታዲያ አሁን ላስገባላችሁ። እታለም ቆይ አንዴ መልሼ ልደውል። አዎ ስልክ እየገባብኝ ነው። ሄሎ አዎ ይቻችኋለሁ። መጀመሪያ ልቀቃትና ነው ገንዘቡን ማስገባል። ወገናኔ ለማስተሰብ ማኪ ሰልጠኝ ሲማ ትርጅኝ ነሻ አንተውሻ ተካይ ምን ያረክ ነው? ባቡሬ ፍቅደንሽ ደህና ነኝ። አንተ ውሻ ቆይ ደስታ ደሞ ይሞትባል። ቆይ ምንድነው ችግር? ስማ አንተ ቆይ ከእህትህ መቼ ነው የምትማረው? እስከ መቼ ነው ሰው እያገትክና እያስፈራራ ገንዘብ የምትቀበል? ትሰማኛለህ? ከዚህ በኋላ ፍቅር አጠገብ ብትደርስ ማስጠንቀቂያ አይደለም። ዛሬ ገጀራው ተይዟል። ያንተ ዕጣ ፈንታ እሱ ነው የሚሆነው። እሺ ማትረባ ዴቭ ተው በቃ ነይ እንጂ ነይ በቃ እናንተ ሄዱ። እኔ ትንሽ እሱ ነው ዋው። እሺ ባቡሬ ስማ ልቀቀኝ። ለምን እንደዚህ ያደረከው? ለእህቴ ገንዘብ ያስፈልጋት ነበር። እሷ እስር ቤት ያለች እንዴ? ምን ያደርግላት? እስር ቤት ያለ ሰው ገንዘብ ያስፈልገውም ያለው ማን ነው? አንተም እንደ እህት መታሰር ካልፈልግ ከዚህ አካባቢ ራቅ። ድጋሚ ላይ አልፈልግም። አለው ከዛ ስንት ፒስ እንደሆነ አሳውቃለሁ። እሺ በቃ ይደውል። ማን ነው? ዳይመንድ ወይ ሰላም ነው? እንዴት ነህ ዳይመንድ? ደህና አይደለሁ። አሞኛል ዶክተር። ታምም ተይዣለሁ። በቃ አርጎ ነው ያዘኝ። ምን ነው ምን ሆንክ? በጭንቀት አይምሮዬ ሊፈነዳ ነው ዶክተር። የሆነ መላ ካለ መላ በለኝ። እንዴ የምን ጭንቀት ነው? የተፈጠረ ነገር አለ እንዴ? እኔ ምን አውቄ ዶክተር። ይኸው ወረቀትና እስክሪብቶ ይዤ ቁጭ እንዳልኩ ይነጋል። በቃ ቀንም እንደዛው ማታም እንደዛው አንድ እንቅልፍ የለኝም። እንዴ ዶክተር ይሄ ነገር የጤና ነው ብለህ ታስባለህ? በቅርቡ እኮ እብድም ጅልም እኮ መሆኔ እኮ ነው ዶክተር። ቆይ ዳይመንድ የሚያሳስብ ነገር አለ እንዴ? አቤት ዶክተር። ማለት እንዴ ቆይ ሰው ሳያስብ ይኖራል? ይቻላል እንደዚህ ሳያስቡ መኖር? ብዙ ጊዜ እንደዚህ ነገሮች የሚፈጠሩት ብዙ ከማሰብና ብዙ ከመጓጓት ነው ዳይመንድ። እንደዚህ የሚያስጨንቅና የሚያሳስብ ነገር ካለ ቀን ምንም እኮ
እኮ እንቅልፍ የለኝም። በቃ እንደው የሆነ መፍትሄ እንድሰጠኝ ብዬ እኮ ነው ከማበዴ ፊት እንደው የሚወጋም የሚቃመም መድኃኒት ካለ እስቲ ስጠኝና እስቲ ፈውሰኝ ዶክተር። በእርግጥ መድኃኒቶችን ቀጥታ የሚቀንስ ነው። አደይም ሰሞኑን ተመሳሳይ ነገር ነበር ያጋጠማት። እንደነገርከኝ ከሆነ አንድ አይነት ነገር ነው ያጋጠማቸው። እርፍ። አይ ዶክተርዬ እንደው እኮ እኔ ራሱ እኮ እንደው ምን ብዬ ነው አንተ ጋር የመጣሁት? አንተ ራስህ እኮ ታማሃል። አንተ ራስህ ዶክተር ላይ ይገባል እኮ እንዴ ምን ብዬ ነው አንተ ጋር የመጣሁት? አልገባኝም። ይሄ እንደው የኔስ ዳው ገብስ ነው። የኔን ተውና እስቲ አንተስ እንዴት ሆነ ጉዳይ? ምኑ? እንዴ የፎንቃ ጉዳይ ነው ዶክተር። እኔ እስከማውቀው ድረስ ጨነቀኝ ጠበበኝ ስትል የነበረው በሷ ጉዳይ ነው። ሌላ ነገር የሚያስጨንቅ ነገር አልነበረም። እንዴት ሆነ? ሁሉም ነገር ሰው ዳይመንድ እሱ ነገር እንኳን የሚሆን አይመስለኝም። አረ ዶክተር እኔ ያረሰውም እንዴ መጀመሪያውኑ ለምን ነገርከኝ? ያው በሰዓቱ ትንሽ ተራብሼ ነበር። ከዛ አንድ አጋጣሚ አንተ ስትመጣ ሁሉም ነገር ነገርኩ። ምን ግን እንደሚገርመኝ ታውቃለህ? አንድ ጓደኛ አለኝ ይሄን የሚባል እሱም በቃ ነገረ ስራው ሁሉ ነገሩ ልክ እንዳንተ ነው። ደውዬ በቃ አንድ ነገር ከነገርኩት ደውሎ ነው የሚያስጨንቀኝ። ሳስበው ይሄ ነገር ምንም አላዋጣኝ ቢቀርብኝ ነው የሚሻለው። ቆይ ዛሬ ተጠቅልሎ ይገባል። እንጃ እስቲ ለማሰብ ደውይለት ነው እንዴ? ለምንድን ነው የምደውልላት? ኪንጎ ግን ሰሞኑን ጸባይ በጣም እየተቀያየረ ነው። ለምንድን ነው እኔን ስታገኘኝ ልሂድ የምትለው? እሺ በቃ ተውኩት፣ አልሄድም። አትሂድ አላልኩም፣ ግን ቢያንስ ለእኔ ትንሽ ጊዜ ስጠኝ። ታገኘኛለህ፣ ከዛ ደግሞ ተመልሰህ ልሂድ ትላለህ። ቆይ ምንድን ነው? ይቅርታ ከመጣል እኔ እኮ የሚደብርሽ አይመስለኝም። የሚደብርሽ ከሆነማ በቃ ሁሌም ካንቺ ይሆናለሁ። አሁንም ቢሆን እንደዛ አላልኩም፣ ግን ደግሞ ለእኔ ጊዜ ያስፈልገኛል። ማዘሯ እንዴት ነሽ? እንዴት ናችሁ? አለን ማዘሯ። ወዴት ሄደሽ ነው? እታለም ጋር ሄጄ ነበር ስለ አደይና ስለ ዴቭ ላውራት። እና ምን ተፈጠረ? ታረቁ? እነሱ መቼ ተጣሉና ቤተሰብ መሀላቸው ገብቶ ነው እንጂ ዴቭም ቢሆን ሀሳቡ እሷን ማግባት ነው። አይ የእናትየዋ ነገር ነው እንጂ ግራ የሚያጋባው። ምንድነው በዚህ በሰለጠነ ዘመን ቤተሰብ ምናምን? መሰልጠን ቤተሰብ እንዳታከብረ አያደርግም። ያሉሽን ማድረግ ብቻ ነው። አደይ ታሳዝናለች። እኔ ለአደይ ተቆርቁሬ ነበር የሄድኩት። ልጁ ግን ያሳዝናል። ለእናቱ ብሎ ነው እንጂ ሁሉ ነገር የተቀበለው የእሱ ፍላጎት። እኔ ምን ብዬ እነግራታለሁ? ፍቅር ትዕግስቴን አታስጨርሽ። ለማሚ ስለ አደይ ነገርሻት አንቺ ነሽ አይደል? እውነቱን ተናገሪ። አንቺ ነሽ አይደለሽም? እኔ ለምን እንደዛ አደርጋለሁ? ኧረ እኔ ምንም የማውቀው ነገር የለም። ፍቅር እርግጠኛ ነሽ? አዎ ዴቭ፣ እኔ ምንም የማውቀው ነገር የለም። እሺ ታዲያ ማን ነገራት? አላውቅም። ከአንቺ ውጪ ማን ሊነግራት ይችላል? ምናልባት ሊዱ ትሆናለች። እኔ ግን ምንም የማውቀው ነገር የለም። ፍቅር አትዋሺ። ሊዱ ልትነግራት አትችልም። እሷን ቀደም ብዬ አውርቻት ነበር። አንቺ ግን አድርገሽዋል። በእርግጠኝነት ነው የምነግርሽ። እውነቱን ንገሪኝ። አድርገሽዋል አላደረግሽውም? እንዴ እኔ በማላውቀው ነገር አትወንጅለኝ ዴቭ። እኔ ምንም የማውቀው ነገር የለም። ፍቅር ማምንሽ ነው እንዴ ይመስልሽ? ከአንቺ ውጪ ስለ አደይ ማንም ሊነግራት አይችልም ያልኩሽ ነው። የጠየቀችኝን ነው የመለስኩላት። ምንድን ነው የጠየቀችሽ? የአደይ እናት አንተ እንድታገባ እንዳልፈቀደች ነገርኳት። ያው እሱን ደግሞ ታውቃለች ብዬ ስላሰብኩ ነው። ዴቭ ፍቅር ምን ባደርግሽ ነው ይሻል? መቼ ነው በሰውት ገብተሽ መበጥበጥሽ የምታቆም? እንዴ ዴቭ ምን እያደረክ ነው? ትሰምኛለሽ? ከዚህ ተናደደ። እኛ እኮ ተናደድም አናደድም የምናውቅ ሰዎች ነው። መናደድ ብርቅ ነው እንዴ? በዛ ላይ ደግሞ ብትናደድም አንተ ላይ አይደለም እኔ ላይ ነው የምትናደደው። ቢሆንም አሁን ራሱ እኮ ይደብራል። ምን ነው የምትለኝ? ለልጆቼ ተባረኪ። አሜን ማዘሯ። ካልሆነ ቤኪ የሚቀር ከሆነ እንሄዳለሁ። እኔማ እኮ አመጣጤ እንዴት እንደሆነ ልጠይቅሽ ነበር። እንደነገርኩሽ ነው ልጄ። ልጁም ተጨንቋል። አደይ ከመወሰኗ በፊት ትንሽ በትዕግስት መጠበቅ ሳይኖርባት አይቀርም። እሱ ነው ማዘሯ፣ ልክ ነሽ። አንቺ ጋርስ እንዴት ነው ለልዬ? ምን አዲስ ነገር አለ? ምንም ማዘሯ፣ ምንም ነገር የለም። እርግጠኛ ነሽ? አዎ ማዘሯ፣ ምን ይኖራል? ሁሉም በጊዜ ይደርሳል ለልዬ። ተመስገን ነው ማዘሯ። በለው እኔ አላምነው። የሆነ ሰው እናቴን ዛሬ በደንብ እየተንከባከበልኝ ነው። ምን አሽከሩ ነው የሚሸጥ እንኳን አይመስለኝም። አሁን ነው የምትመጣው? በጣም ይቅርታ ማሚ፣ ቆዩ አይደል? ቤሪን አደራ ብዬሃለሁ አላልኩህ? እሱማ ብለሽኛል። ታዲያ ጥላት የት ነው የምትጠፋው? ቤሪን ተንከባከባት ብዬሃለሁ።
በዛው ሀገሩን ብታሳያት ምን አለበት? በጣም ይቅርታ ማሚ፣ አንድ ጉዳይ ስለነበረኝ ደግሞ ቤት ጠብቂኝ ብዬሽ ነበር አይደል? ኖ እዛ ቤት ውስጥ ለደቂቃ መቀመጥ አልፈልግም። ለምን? ምን ለምን አለው? እያወክ እኔ ራሱ አንድ ቀን ቆይቼ ወጣሁት እነዛ ደንባራ ሰራተኞች ሲደናበሩ አሰጭተውኝ ነው። ደህና ቤት እንዳለው ሰው ደግሞ እዛ ጠብቂኝ ትላለህ አይባልም። እቺን የመሰለች ልጅ እስቲ ተመልከታት። ምን ታድርግ እዛ ቤት ውስጥ? ኦ ማሚ ቴንክ ዩ በጣም እሺ። ይቅር በላውን በድጋሚ እንዳታስከፋት ዴቭ። ማሚ አንዴ ብቻሽን ላውራሽ። ምንድነው እሱ? ማሚ ብቻሽን ላውራሽ ፈልጌ ነው። ቤሪ አንዴ ይቅርታሽ፣ ብቻሽን እሺ ምንድነው? ማሚ ምን ለማድረግ እየሞከርሽ ነው? ከቤሪ ጋር እንደ በፊታችሁ እንድትሆኑ እየሞከርኩ ነው። በዛ ላይ እሷ ፈቃደኛ ናት። ጥሩ የተማረች የተከበረ ቤተሰብ ልጅ ናት። እኛንም ታስከብረናለች። ክብር 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 ክብር። ዛሬም ስለ ክብርሽ ነው አይደል የምትጨነቂ? ታዲያስ እኔ እስካሁን እናንተን ሳሳድግ አንድ ነገር ሳይፈጠር ነው ያሳደግኳችሁ። ማሚ እሱን አውቃለሁ፣ ግን እኔ ቤሪን አልፈልጋትም። ኧረ ተው ዴቭ። አደይ እንዴት ነሽ? እንዴት ነህ ዶክተር? ወዴት እየሄድሽ ነው? እትዬ ጠርታኝ እሷ ጋር እየሄድኩኝ ነው። ምን አዲስ ነገር አለ? ምንም የለም። ዴቭ እስካሁን አልመጣም? አይ አልመጣም። እሺ አደይ የመረራሽ ነው ማገዝሽ ነገር አለ? ምንም የለም ዶክተር፣ በጣም አመሰግናለሁ። እሺ አደይ በማስፈልግሽ ነገር ሁሉ ከጎንሽ ነው። ለማንኛውም በቃ እኔም ወደዛ ስለሆንኩኝ አልሸኝሽ። እሺ ዶክተር። ይዛ አረብሽን ትቀጫለሽ። ደህና ነሽ? የት ነበርሽ? ምን ውስጥ ነበርሽ? ደህና ነኝ እማዬ። ዴቭ ነው ያስለቀቀኝ። ችግር ውስጥ ነበርኩ። ቆይ ማን ነው? ምንድን ነው? ማን ነው እንደዚህ የሚያደርገው? አንቺስ ምን ስትሰሪ ነው ከእንደዚህ አይነት ወንጀለኛ ሰው ጋር የተገናኘሽው? እኔ አላውቀውም እማዬ። ከዚህ በፊትም ሌሎች ሰዎችን ወስዶ ብር ይቀበል ነበር። እኔንም አስገድዶ ወስዶ አስሮ አስቀመጠኝ እማዬ። እኔ እናትሽን። አሁንስ ደህና ነሽ ልጄ? ምን ያደረጉሽ ነገር አለ? አትጨነቂ እማዬ፣ ዴቭ ደርሶልኛል። አሁን እረፍት ማድረግ ብቻ ነው የምፈልገው። እኔ አሁን ግቢና ታጥበሽ እረፍት አድርጊ። በአንድ በሴት ልጅ ማቃልድ አላውቅም። በኋላ ፖሊሶች ይመጣሉ፣ ቃልሽን ትሰጫለሽ። አይ እማዬ እንደሱ አታድርጊ። ለምንድን ነው የማላደርገው? ለምን ፈራሽ? ታውቂ የለ እማዬ፣ ዴቪ። አቤት ቤሪ። በፊት ግን ታስታውሳለህ? አላስታውስም። ምንም የማስታውሰው ነገር የለም። ቆይ ስለ በፊቱ ልታስታውሽኝ የሞከርሽ ነው? ቤሪ ስሚ በደንብ የበፊቱ በፊት ቀርቷል። እሺ ላንተ ነው። ቆይ እዚህ ከመጣ በኋላ እኮ ጸባይ ተቀያይሯል። ምን ሆነ ነው? ያኔ ልጆች ነበር። የምናደርገው ነገር ሁሉ ትክክል መስሎ ይሰማን ነበር። ነገ የሚባል ነገር አናቅም። በየፓርቲ ቤቱ ከመዝናናት ውጪ ምንም ነገር አናቅም ነበር። አሁን ግን ትልቅ ሰዎች ነን። እሺ በተለይ እኔ ይኸውልሽ ስሚ፣ ነገን እንዴትና ከማን ጋር መኖር እንዳለብኝ ስለማቅ እንደ በፊቱ አይደለም። ሁሉንም ነገር በጥንቃቄ ነው መሄድ የምፈልገው። እሱማ እኔም ተቀይሬያለሁ። አሁን ካንተ ጋር ቁም ነገር ነው የምፈልገው። እንዴ ምንድነው አይደል? መቼ ሰምተሻል አይደለ? እኔ አሁን ላይ የራሴ ህይወት አለኝ። ላገባ ነው። ኖ ኖ ኖ ኖ፣ ልታገባት የመረጥካት ሴት ማም እንደማትሆንህ ነግራኛለች። እሱን አንቺም ማሚም መወሰን አትችሉም። አደይም በጣም ነው ማፈቅራት። ይልቅ ይኸውልሽ ለማሚ ሳትነግሪያት ወደ መጣሽበት ተመለሽ። እሺ? ኖ ኖ ኖ ዴቭ፣ አይሆንም። ትክክለኛ ያልሆነ ሰው ስትመርጥ እኔም ዝም ብዬ አላይክም። እናትህ እኔም በጣም ትወደኛለች። ለምን ሌላ ሰው ትፈልጋለህ? አደይን እርሳትና ከኔ ጋር እንቀጥል በቃ። እንዳታስቢ ቤሪ፣ መቼም ይሄ ነገር አይፈጠርም። መቼም አላደርገውም። እሺ? እና የቤት ሰራተኛ ልታገባ ነው? ምን እያደረክ ነው? ምንም አደይ። አንቺ ማንሽ? አንቺ ራስሽ ማንሽ? እኔማ የዴቭ ጮኛ ነኝ። አንቺ ከሰው ጮኛ ጋር ምን ትሰሪያለሽ?
ሰራተኛዋ አደይ ማለት አንቺ ነሽ? በቃሽ፣ አፍሽ ለመክፈት እንዳትሞክሪ። ነይ ሂጂ አሁን። ወዴት ነው የምሄደው? ወደ ፈለግሽበት። ድጋሚ አጠገቡ እንዳለሽ። እሺ? አጠገቡ መቆም ያለብኝ እኔ እንጂ አንቺ አይደለሽም። እሺ? ዴቭ፣ እቺ ልጅ ከፊት ዞር አድርግልኝ። ቤሪ ሂጂ። ወዴት? ቤሪ። እሺ በቃ ሆቴል እጠብቅሃለሁ። አልገባኝም። ሆቴል? እሺ አሁንስ ምን እየተካሄደ ነው? ልታስረዳኝ ትችላለህ? አደይ ይኸውልሽ፣ እኔም ግራ ስለገባኝ እንጂ ከእሷ ጋር መሆን አልፈልግም። ሰራተኛው አደይ ክፍል 212 ተለቋል። ቤተሰብ እንግዲህ የዴቭ እናት ዴቭን በድጋሚ አደይ እንዳያገባ አስጠንቅቀዋለች። አደይ እንግዲህ ዴቭን ድጋሚ ከቤሪ ጋር አግኝተው ተናዳለች ማለት ነው። እሷንም አባራታለች። ውዶችዬ እንግዲህ ፍቅርና ዳኒ ታይዘዋል። እንግዲህ ዳኒን ይዘውታል ማለት ነው። ብር ላኩልኝና ፍቅርን እለቃታለሁ እያለ ነው ነበር ማለት ነው። ነገር ግን ዴቭ እና ባቡሬ ይዘውታል። ውዶችዬ ገጀራው ተይዞ እስር ቤት ገብቷል። ቪዲዮ እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር ታስቀምጡልኝ እመልሳለሁ ማለት ነው። ውዶችዬ እንግዲህ በዛሬው ክፍል እንዳያችሁት ባለፈው ክፍል እንዳየ ነው ዴቭ እና ባቡሬ መንገድ ላይ ሆነው ዳኒና ፍቅርን እየጠበቁ ነበር የሚያቆመው ድራማ ማለት ነው። እንዲሁም ፖሊሱ መጥቶ ገጀሮ በእነሱ በኋላ ስለነበረ እጅ ወደ ላይ ብሎ እነሱን በማስጠንቀቅ ወደ እነሱ ሊተኩስ ሲደግንባቸው ነበር የሚያቆመው ማለት ነው። ውዶችዬ አሁንም ከዛ ላይ ነው ያቆመ። ከዛ እናንተ እነማን ናቸው በማለት እንግዲህ ገጀረውና ዴቭን ስጠይቃቸው ነበር። እኔ እንኳን የሊሊ ጓደኛ ነኝ በማለት እንግዲህ ባቡሬ ሲናገር ኦኬ የሊሊ ጓደኛ ከሆንክ እሺ አንተ ማነ በማለት እንግዲህ ባቡሬን ማለት ገጀራውን ይዞት እነ ባቡሬን ትቶ ገጀራውን ይዞት ሄዷል ፖሊሱ ማለት ነው። ውዶችዬ ፖሊሱ እንደዛ ይዟቸው ከሄደ በኋላ እንግዲህ ፖሊሱ ገጀራውን ይዞ ሄዶ አስሮታል ማለት ነው። ምክንያቱም ገጀራው ደግሞ አመፀኛ ነው፣ እስር ቤት አልፈራም ምናምን እያለ መልሱ ራሱ የሚያስጠላ መልስ ነው የሚመልስና እንዲሁም ለአንተ ጥያቄ ምንም አያስፈልግም ብሎ ቀጥታ ወደ እስር ቤት አስገብቶታል ማለት ነው ፖሊሱ። ውዶችዬ ዴቭና ባቡሬ እንግዲህ አንተ በዚህ ሁን እኔ በዚህ ልሁን በማለት በመመካከር እንግዲህ ዳኒን በላይና በታች አጥራው እንግዲህ ደውለው ይዘውታል ማለት ነው። ከዛም እንግዲህ ፍቅርን እጇን ይዞ ተሸፋፍኖ እያስፈራራት ነው የነበረ ማለት ነው። ብር ካስገቡልኝ በኋላ እለቅሻለሁ እያለ ማለት ነው። በስተመጨረሻም እንግዲህ ባቡሬ በኋላ ሆኖ አንገቱን አንቆታል። እንዲሁም ደግሞ ዴቭ ፊት ለፊት መጥቶ እንግዲህ ጉሮሮን አንቆ ለአንተ ብር ምንም አይገባም፣ ነገር ግን ይህን ስራ ማታርፍ ከሆነ አሁንም ያልቅላል በማለት እንግዲህ አስፈራርተው ለቀውታል ማለት ነው። ፍቅርም እንግዲህ ወደ ቤቷ ተመልሳለች። ወደ ቤቷ ከመመለሷ ፊት ደግሞ እንግዲህ ዴቭ አንቺ ለማሚ የተናገርሽ ስለኔና ስለ አደይ እንደዚህ የተናገርሽ ለምንድን ነው በማለት እንግዲህ ጉሮሮዋን አንቆ ተቆጥቷታል ማለት ነው። እሷም እንግዲህ ይቅርታ እኔ እኮ ይህን ያደረግኩት እኔ ጥሩ ነገር ስለ አደይ እናቷ አንተ እንድታገባ ስላልፈቀደችላት ብቻ ነው የተናገሩ እንጂ ሌላ ነገር አልተናገርኩም በማለት እንግዲህ ለዴቭ ነግረዋለች። ነገር ግን እሱ ግን አንቺ የተረገምሽ ነሽ በማለት እንግዲህ የቻለውን ካለ በኋላ አጋጣሚ ስልክ ገባበትና ስልኩን ሊያነሳ ሄዷል ማለት ነው። ስልኩን ሲያነሳ እንግዲህ እናቱ ነች። እናቱ ደግሞ ከቤሪ ጋር ጊዜ እንዲያሳልፍ እንዲያዝናናት አገሩን እንዲያሳያት እና እሷን በፍቅር እንዲያወሩ እናም ደግሞ ወደ ሀገራቸውም እሷ ጋር እንዲመለስ ትፈልጋለች እና ወዶች 10 ጊዜ እየደወለች እና ሆቴል ነን እያለችው ነበር ማለት ነው። እሱም እንግዲህ ፍቅርን ትቶ ወደ ሆቴሉ ሄዷል። ወደ ሆቴሉ ከሄደ በኋላ እንግዲህ እናቱ እባክን ቤሪን ለምንድን አስከፋት? ለምንድን ሳላዝናናትም? ለምንስ አብራት አልሆንክም? በማለት እንግዲህ አቤቱታ ነበር ያቀረበችበት። ዴቭ ደግሞ እንግዲህ ተናዶ እባክሽን እናቴ ለብቻሽ ላዋራሽ፣ በጣም ይቅርታ እንደዚህ ስላደረኩኝ በጣም ይቅርታ፣ ነገር ግን እስኪ እባክሽን ለብቻሽ ላዋራሽ በማለት እንግዲህ ቤሪን እንድትነሳ አድርጎ ቤሪ ተነስታ ከሄደች በኋላ እንግዲህ እናቱን ለብቻ ወርቷታል። እሱም እንግዲህ አደይን ሊተዋት እንደማይችል እንደሚያፈቅራት እንደሚወዳት ነው የነገራት ማለት ነው። ነገር ግን ስለ አደይ በፍጹም እንዲያነሳባት አትፈልግም ማለት ነው። በፍጹም ላንተ የምትገባ ሴት አይደለችም አደይ
ቤሪ ግን ለአንተ የምትገባ ሴት ነች፣ ስለዚህ እባክህን እሷን እንትን አግባት በማለት እንግዲህ እናቱም ተቆጥተው ሄዳለች ማለት ነው። እንግዲህ ያቺ ቤሪ ተብዬዋም ተመልሳ መታ እናቱ ከተነሳች በኋላ ግጥም አድርጎ አንቺን ላፈቅርሽም ልወድሽም አልችልም፣ ስለዚህ አርፈሽ ረፊ፣ በቃ ህይወቴን ልኖርበት፣ አደይን ላገባት ተዘጋጅቻለሁ በማለት እንግዲህ አስረድቷታል። ነገር ግን ልትረዳ አልቻለችም። እንግዲህ እሱ ጥሏት ሲወጣም ተከትለው ወጣ። መንገድ ላይ የድሮ ፍቅራችንን እስኪ አስታውስ እያለች እንግዲህ የድሮ ትዝታውን ለመቀስቀስ እየሞከረች ነበረ። ነገር ግን እሱን ደግሞ ያን ነገር ማስታወስ አይፈልግም። ያን ነገር በፍጹም እኔ ማስታወስ አልፈልግም፣ አልችልም፣ ስለዚህ እባክሽን ከኔ ራቂ እያለ እንግዲህ እየነገራት እያለ አደይ አጋጣሚ ዶክተሩ ጋር መንገድ ላይ ተገናኝተው እንግዲህ ዶክተሩ እየሸኛት ነበረ። እንግዲህ መንገድ ላይ ሲገናኙ ሄዳ ለምን አንቺ ማነሽ ምንድነሽ? ለምንስ ከሱ ጋር ትገኛለሽ? ከሱ ጋር ላይሽ አልፈልግም በማለት እንግዲህ ቤሪ ተብዬዋን እንግዲህ እንድትሄድላት አድርጋለች። ዴቭንም ለምንድን ነው ከሷ ጋር ሁሌም ለምንድን ነው ከሷ ጋር የምትሆነው በማለት እንግዲህ ተቆጥተዋለች። እንግዲህ ዴቭም እባክሽን አደይ ልትረጂ ሞክሪ፣ እባክሽን ልትረጂ ሞክሪ፣ ምኖች ነው የማትረጂኝ በማለት እንግዲህ እየጮህ እያለ ከዛ በስተ መጨረሻ አደይም እንግዲህ እንዴት ነው የምረዳ በማለት እንግዲህ ጣጥለው ሄዳለች። ውዶችዬ በጣም ያሳዝናል። እንግዲህ ፍቅር ወደ ቤቷ ተመልሳለች፣ ወደ እናቷ ቤት ተመልሳለች። ከእናቷ ጋርም ተገናኝታለች። እናቷም ለምንድን ነው የጠፋሽ? ምን ሆነሽ ነው? ከእንደዚህ አይነት ሰው ጋር ለምንድን ነው የምትወዳጅ? ይህንስ እንደዚህ አይነት ሰው ወንጀለኛ ሰው ከወንጀለኛ ሰው ጋር አታይ በማለት እንግዲህ እናቷም ተቆጥታታለች። ከዛም እንግዲህ እናቷ በፖሊስ እንደምታስዘው ወንጀለኛውን ተናግራለች። ፍቅር ደግሞ በፍጹም እንዳታስዡ፣ እኔ ይህን እንደዚህ አርጎኛ ብዬ መናገር አልችልም ከፖሊስ ፊት በማለት እንግዲህ ራሷን እንትን ብላለች። ምክንያቱም ስራዋን ስለምታውቅ። እናቴቱ ደግሞ በፍጹም እኔ እናገራለሁ፣ አንቺ ምንም እንትን የሚልሽ ነገር የለም፣ በፖሊስ ማማሳዝ አለብኝ በማለት እንግዲህ እንትን ብላለች ማለት ተናግራለች ማለት ነው። ውዶችዬ እንግዲህ ባቡሬ ከሊሊ ጋር ሊሊዬ ለእናቱ ቡና እያፈላች ነበረች። ባቡሬ መጥቶ እንግዲህ እናቱን ከሰማ በኋላ እሷን ሲስም እንግዲህ ሊሊዬ እያፈረች ነው። ምክንያቱም እናቲቱ የእነሱን ፍቅር ስለማታቅ ያው ለእሷ ደግሞ ግዴታ ማስረዳት አለባት። ውዶችዬ እንግዲህ ሊሊዬና ባቡሬ ይጣመሩልን እያልን ኮሜንት ላይ እንጻፍላቸው። እንግዲህ ውዶችዬ በድጋሚ አሹ እንግዲህ ለሮማን ምን ሆነ ነው? ባለፈው እኮ ሳንነጋገር ቀረን። ባለፈው የተበሳጨህ ለምንድን ነው? ምንስ ሆነ ነው? ምን ገጥሞ ነው? እያለች ስጠይቀው ነበር። ነገር ግን አሹ ደግሞ ያን ነገር ማስታወስ አይፈልግም። ለምንድን ነው እኔ የድሮ እንትን ያለፈ ቁስሌን አትገልፍጭብኝ አንቺ ስለማትረጂኝ ምናምን እያለ እንግዲህ ሲላት ነበር ማለት ነው ውዶችዬ። እንግዲህ ሮማንና አሹ ደግሞ ያው ሮማን ልትረዳው አልቻለችም። ምንም ማድረግ አይቻልም ውዶችዬ። እንግዲህ ዶክተሩ አደይን በጣም ይወዳታል። እንግዲህ ከመውደዱም አንጻር አኳያ እንግዲህ ያው ሁሌም ከጎኗ እየተገኘ እያያችሁት ነው። በምትችለው አቅም ምን ልርዳሽ፣ ምን ላይሆንልሽ፣ ምን ላድርግልሽ እያላት ይገኛል ማለት ነው ውዶችዬ። እንግዲህ ዶክተሩ በጣም ምርጥ ሰው ነው። ዲያመንድ ደግሞ እንግዲህ ብር አለው፣ ከእጁ ብር አለው። ነገር ግን ያን ብር እንቅልፍ ነስቶታል። ምክንያቱም ምን ላድርገው፣ ምን ልስራበት፣ ምንድን እንትን ልበልበት እያለ እንግዲህ እንቅልፍ ነስቶታል ማለት ነው። ከዛም እንግዲህ ለዶክተሩ እባክህን ዶክተር አማክረኝ፣ ምን ልሆን እኔ እንቅልፍ ነስቶኛል ምናምን እያለ እንግዲህ ሲል ነበር ማለት ነው ውዶችዬ። እንግዲህ ገንዘብ ሀብታም መሆንም ለካ እንቅልፍ ይነሳል። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። በተረፈ በተለያዩ ድህረ ገጾች ሸር አድርጉልኝ። የምታግዙኝና የምትተባበሩኝ ደግሞ አመሰግናለሁ።